የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። ስለዚህ በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የተለያዩ የእንግሊዝኛ ቃላትን በመጻፍ ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። በቀጥታ ወደ ዝግጅቱ ሳልፍ እያንዳንዱን ቃል አነባዋለሁ፣ ትርጉሙን ቀጥዬ እናገራለሁ። ቀጥሎ ደግሞ ይህ ሶስተኛ ላይ የተጻፈው የአማርኛውን ቃል በእንግሊዘኛ ሆሄ እንዴት አድርገን መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ የመጀመሪያው ይሄ ቤልት፣ ቤልት። እደግመዋለሁ፣ ቤልት ምን ማለት ነው? ቀበቶ፣ ቀበቶ። ቀበቶ የሚለውን ደግሞ በእንግሊዘኛ ሆሄያት እንዴት መጻፍ እንደምንችል የሚያሳይ ደግሞ ይሄ ቀበቶ፣ ቀበቶ። እሺ ይሄኛው ደግሞ ጃኬት። እደግመዋለሁ፣ ጃኬት፣ ጃኬት ምን ማለት ነው? ጃኬት። የአማርኛም የእንግሊዝኛ ስሙም ተመሳሳይ ነው። ጃኬት፣ ጃኬት። ይሄኛውም እንዴት ጃኬት የሚለውን ደግሞ በእንግሊዝኛ ሆሄያት መጻፍ እንደምንችል የሚያሳየው ይሄኛው ጃኬት። ደግመዋለሁ፣ ጃኬት። እሺ ይሄኛው ሸርት፣ ሸርት። እደግመዋለሁ፣ ሸርት ምን ማለት ነው? ሸሚዝ፣ ሸሚዝ። ሸሚዝ የሚለውን ቃል ደግሞ በእንግሊዘኛ ሆሄያት ስጽፈው ቃሉ የአማርኛ ሆኖ በእንግሊዘኛ ሆሄያት እንዴት ሸሚዝ ብዬ መጻፍ እንደሚችል የሚያሳይ ደግሞ ይህ የምታዩት ደግሞ ይህ ምን ይላል? ሸሚዝ። እደግመዋለሁ፣ ሸሚዝ። ይሄኛው ደግሞ ይህ የምታዩት ኮት፣ ኮት ምን ማለት ነው? ኮት። የአማርኛም የእንግሊዝኛ ስሙም ተመሳሳይ ነው። ኮት፣ ኮት ይባላል። ይህን የአማርኛውን ቃል በእንግሊዝኛ ሆሄያት ስጽፉት ደግሞ ይህ ምን ይላል? ኮት፣ ኮት። እሺ ይሄኛው ደግሞ ሹዝ፣ ሹዝ፣ ሹዝ ምን ማለት ነው? ጫማ፣ ጫማ የሚል ትርጉም ይኖረዋል ማለት ነው። ይህን ደግሞ በአማርኛ የአማርኛውን ቃል በእንግሊዝኛ ሆሄያት ስጽፈው ይሄው እዚህ ጋር ምን ይላል? ይሄ ጫማ። እደግመዋለሁ፣ ጫማ። እሺ ቀጥሎ ያለው ይሄኛው ደግሞ የምታዩት ስካርፍ፣ ስካርፍ፣ ስካርፍ ምን ማለት ነው? ሻርፕ፣ ሻርፕ ወይም ደግሞ የአንገት ፎጣ የምንለው አይነት ማለት ነው። ሻርፕ። ይህን ሻርፕ የሚለውን ደግሞ በእንግሊዝኛ ሆሄያት ስጽፈው እዚህ ጋር ይህ ምን ይላል? ሻርፕ፣ ሻርፕ። እሺ ይሄኛው ፒሎ። እደግመዋለሁ፣ ፒሎ ምን ማለት ነው? ትራስ ማለት ነው። ትራስ ማለት ነው። እሺ ይሄኛውን ምን ይላል? ትራስ፣ ትራስ። እሺ ይሄኛው የምታዩት ይሄ ደግሞ ምን ይላል? ቤድ። እደግመዋለሁ፣ ቤድ፣ ቤድ ምን ማለት ነው? አልጋ፣ አልጋ። አልጋ የሚለውን ቃል ደግሞ በእንግሊዝኛ ሆሄያት ስንጽፈው አልጋ። ይኸው ይሄ ሲነበብ አልጋ። እሺ ይሄኛው ደግሞ ብላንኬት። እደግመዋለሁ፣ ብላንኬት፣ ብላንኬት ምን ማለት ነው? ብርድ ልብስ፣ ብርድ ልብስ። ይሄን ደግሞ በእንግሊዝኛ ሆሄያት ስጽፈው ይሄ እዚህ ጋር
ብርድ ልብስ ሲነበብ ይሄ ብርድ ልብስ ብርድ ልብስ። እሺ ይሄኛው ይሄ ቀጥሎ ያለው ይሄ ደግሞ ይሄኛው ስከርት እደግመዋለሁ። ስከርት 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 ምን ማለት ነው? ጉርድ ቀሚስ ጉርድ ቀሚስ። ይሄኛውን ጉርድ ቀሚስ የሚለውን በአማርኛ በእንግሊዝኛ ሆሄያት ስንጽፈው ይሄው ይሄ ጉርድ ቀሚስ ጉርድ ቀሚስ እንዲሁ ነው ይጻፋል ማለት ነው። ቀጥሎ ያለው ይሄኛው ድሬስ 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 ምን ማለት ነው? ሙሉ ቀሚስ ሙሉ ቀሚስ። ይህ ሙሉ ቀሚስ የሚለውን በእንግሊዘኛ ሆሄያት ስጽፈው ደግሞ የአማርኛውን ቃል ቀጥታ በእንግሊዘኛ ሆሄያት ስጽፈው ይኸው ሙሉ ቀሚስ ምን ይላል? ይሄ ሙሉ ቀሚስ። እሺ ይሄኛው ቲሸርት እደግመዋለሁ። ቲሸርት ይሄው ምን ማለት ነው? ቲሸርት የአማርኛም የእንግሊዘኛም ስሙ ምንድን ነው? ተመሳሳይ ነው። ቲሸርት ቲሸርት ነው። ይሄኛው ደግሞ የአማርኛውን ቃል በእንግሊዘኛ ሆሄያት ስጽፈው ቲሸርት ቲሸርት። እሺ እኛው ደግሞ ባግ ባግ ምን ማለት ነው? ቦርሳ ቦርሳ ማለት ነው። ይሄኛውን ደግሞ አሁንም ቦርሳ ብለን ስንጽፈው ቦርሳ የሚለውም በእንግሊዝኛ ሆሄያት ስንጽፈው ይኸው ቦርሳ። እደግመዋለሁ ቦርሳ። እሺ ይሄ ደግሞ ትራውዘርስ 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 ምን ማለት ነው? ረጅም ሱሪ ረጅም ሱሪ። ይህንን በእንግሊዘኛ ሆሄያት ስጽፈው ደግሞ የአማርኛውን ቃል ማለት ነው ረጅም ሱሪ ረጅም ሱሪ ሚል ይሆናል ማለት ነው። ሶክ 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 ምን ማለት ነው? ካልስ ካልስ። ይሄኛውም በአማርኛ በእንግሊዘኛ ሆሄያት ስጽፈው ካልስ ካልስ። እሺ ቀጥሎ ያለው ይሄኛው ቡክ ቡክ ምን ማለት ነው? መጽሐፍ መጽሐፍ ማለት ነው። ይሄኛውም በእንግሊዘኛ ሆሄያት ስጽፈው ይሄው ይህ ምን ይላል? መጽሐፍ መጽሐፍ። እሺ ይሄኛው ባግ ባግ ቦርሳ ቦርሳ። ይሄኛው ምን ይላል? ቦርሳ ቦርሳ። እሺ ፔን ፔን ምን ማለት ነው? እስክርቢቶ እስክርቢቶ። ይሄኛውን በእንግሊዘኛ ሆሄያት ስጽፈው ይሄው እስክርቢቶ እስክርቢቶ። ፔንስል ይሄኛው ደግሞ ፔንስል። እደግመዋለሁ ፔንስል ምን ማለት ነው? እርሳስ እርሳስ። ይሄው ይሄኛውንም እርሳስ የሚለውን በእንግሊዘኛ ሆሄያት ስጽፈው እርሳስ እርሳስ። እሺ ይሄኛው ሩለር 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 ምን ማለት ነው? ማስመሪያ ማስመሪያ ማለት ነው። ማስመሪያ። እሺ ይሄኛውንም ስታነቡት ምን ይላል? ማስመሪያ ማስመሪያ ሚል ይሆናል ማለት ነው። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ቴብል። እደግመዋለሁ ቴብል ምን ማለት ነው? ጠረጴዛ ጠረጴዛ። ይሄኛው ምን ይላል? ጠረጴዛ ጠረጴዛ። እሺ ይሄኛው ዳስተር ዳስተር ምን ማለት ነው? ማጥፊያ የጥቁር ሰሌዳ ማጥፊያ ማለት ነው። ማጥፊያ። ይሄኛውም ስታነቡት ማጥፊያ ሚል ይሆናል ማለት ነው። እሺ ቸር 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 ምንድን ነው? ወንበር። ቸር ማለት ወንበር። ይሄኛውንም የአማርኛውን ቃል በእንግሊዝኛ ሆሄያት ስትጽፉት ወንበር ወንበር። ግላስ
ግላስ ግላስ ምን ማለት ነው? ብርጭቆ ብርጭቆ። ይሄኛውን የአማርኛውን ቃል በእንግሊዝኛ ሆሄያት ሲጽፉት እዚህ ላይ አሁን ምን ይላል? ብርጭቆ ብርጭቆ። እሺ ስፑን 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 ምን ማለት ነው? ማንኪያ ማንኪያ። ይሄኛውም ማንኪያ ማንኪያ። እሺ ይሄኛው ይሄ ቀጥሎ ያለው የምታዩት ደግሞ ይሄኛው ደግሞ ሶፕ 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 ሳሙና ማለት ነው። ሳሙና። ይሄኛውንም ሳሙና የሚለውን በእንግሊዘኛ ሆሄያት ስትጽፉት ሳሙና ሳሙና። ይሄው ሊስን 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 ምን ማለት ነው? ማዳመጥ 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 የሚለውን ስትጽፉት ደግሞ በእንግሊዝኛ ሆሄያት ማዳመጥ ማዳመጥ። ቶክ 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 ምን ማለት ነው? ማውራት ማውራት። ይሄኛውም ምን ይላል? ማውራት። እሺ ይሄኛው ራይት ራይት መጻፍ መጻፍ። ይሄኛውም መጻፍ መጻፍ። ሪድ 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 ምን ማለት ነው? ማንበብ ማንበብ ማለት ነው። ይሄኛውም ማንበብ ማንበብ። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ዋይት ዋይት ምን ማለት ነው? ነጭ ነጭ። ይሄኛው ምን ይላል? ነጭ። የአማርኛው ነጭ የሚለውን በእንግሊዝኛ ሆሄያት ጽፈው ነጭ። ግሪን ግሪን ምን ማለት ነው? አረንጓዴ አረንጓዴ። ግሪን ማለት አረንጓዴ። ይሄው ይሄኛው ምን ይላል? አረንጓዴ አረንጓዴ። እሺ የሎ የሎ ቢጫ ምን ማለት ነው? የሎ ማለት ቢጫ። ይሄኛው ምን ይላል? ቢጫ ቢጫ። ብሉ ብሉ ምን ማለት ነው? ሰማያዊ ሰማያዊ። ይሄኛውም ሰማያዊ ይላል ማለት ነው። ይሄኛው ሬድ 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 ምንድን ነው? ቀይ ቀይ። ይህም ምን ይላል? ቀይ ቀይ የሚለውን በእንግሊዝኛ ሆሄያት ስንጽፈው ማለት ነው ቀይ የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ቃል እንዴት ማንበብ እንዳለባችሁ፣ ምን ተብሎ እንደሚነበብና እያንዳንዱን ቃል ትርጉሙን ምን እንደሆነ በቀላሉ ማወቅ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን